አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ሰነበታችሁ? በምህረቱ በቸርነቱ ጠብቆ እስካሁን ሰዓት ያደረሰን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አትጨነቁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ የምናገኘው የእግዚአብሔር ቃል ነው። ይህ የወንጌል ክፍል በዕለቱ ይነበባል ከቁጥር 25 ጀምሮ እስከ ቁጥር 34 ወይም እስከ መጨረሻው ድረስ ማለት ነው። ይሄ የወንጌል ክፍል በዋናነት ስለ ሶስት ነገር መጨነቅ እንደሌለብን ይናገራል። እነሱንም በቅደም ተከተል ለማየት እንሞክራለን። የመጀመሪያው በምግብ ምክንያት መጨነቅ እንደሌለብን ይናገራል። እንግዲህ በጣም ብዙ የዓለም ሕዝብ እንዳጠቃላይ ሰው የሚባለው በሙሉ ከሚጨነቅበት አንዱ ምግብ ነው። ስለ ምግብ ባለጠጋውም ይጨነቃል፣ ድሃውም ይጨነቃል፣ የታመሙም ይጨነቃል። ድሃው ምን ልብላ የምበላው አጣው ብሎ ይጨነቃል። ባለሀብቱ ደግሞ የቱን ልብላ በምርጫ ይጨነቃል። የታመመው ደግሞ እንዴት አድርጌ ልብላ ምግብ ከልክሎት ይጨነቃል። ሶስቱም ግን በጭንቀት ውስጥ አሉ። ስለዚህ መድኃኔዓለም ምን ብሎ ተናገረ? ምን እንበላለን ብላችሁ አትጨነቁ፣ ወይም በሚበላ በምግብ ምክንያት አትጨነቁ ብሏል። መጨነቅ የሚለውን ሀሳብ ማብራራት ያስፈልጋል ብዬ አምናለሁ። ምክንያቱም መጨነቅና ማሰብ ሁለቱ ይለያያሉ። ጭንቀት ሀሳብ ከመጠን በላይ የተደጋገመ ወይም ከአእምሮ በላይ የሆነ ሀሳብ ነው ጭንቀት የሚባለው። ማሰብ ይገባል፣ ምክንያቱም እኛ ሰዎች ነን፣ እንድናስብ ነው የተፈጠርነው። መጨነቅ ግን ተገቢ አይደለም። በመጨነቅ የሚመጣ መፍትሄ ስለሌለ እና በዚህ በመጨነቅ መፍትሄ እንደሌለ ሲናገር ምን ብሏል? ራሱ ሲናገር ከእናንተ መካከል በመጨነቅ ወይም ተጨንቆ በቁመቱ ላይ ትንሽ የሚጨምር ማለት ነው። መጨመር አንችልም። ነጭ የሆነ ፀጉራችንን ጥቁር ማድረግ አንችልም። አጭር የሆነ ቁመታችን ረጅም ማድረግ አንችልም። ረጅም የሆነ ቁመታችን ደግሞ አጭር ማድረግ አንችልም። ምናልባት ለመርዘም ተብሎ የታኮ ጫማ ያለበት አድርገን ከፍ ልንል እንችላለን። ግን ተፈጥሯዊ አካላችንን ማስተካከል አንችልም። ስለዚህ ምን ልብላ፣ እንዴት ልብላ፣ የቱን ልብላ ብሎ መጨነቅ እንደሌለብን ያሳያል ማለት ነው። ቀጥሎ ምን ይላል? ነጽሩ አዕዋፈ ሰማይ፣ የሰማይ ወፎችን ተመልከቱ። እነሱ እንደምታውቋቸው አይዘሩም፣ አያጭዱም፣ ጎተራም የላቸውም፣ ግን ሰማያዊ አባታችሁ ይመግባቸዋል። እናንተ እስከ ወፍ ታንሳላችሁ? አዕዋፍን የሚመግብ እግዚአብሔር እናንተን አይመገባችሁም? ምን ይላል? በነገራችን ላይ ስለ እግዚአብሔር መግቦት በሰፊው ቤተክርስቲያናችን ታስተምራለች። በዚህ ወቅትም መግቦቱ ይሰበክበታል። እግዚአብሔር ባሪያውና በአምሳሉ ሲፈጥረን የምንበላውን ፈጥሮን ታውቃላችሁ። የሰው ልጅ ለመፍጠር ከእሁድ ጀምሮ እስከ ዓርብ ድረስ የተፈጠሩ ፍጥረታት ለሰው ልጅ ምቾት ናት የተፈጠሩ። የሚበላቸው ምግቦች ተፈጥረውለታል። የሚደሰትባቸው ስነ ውበት የሚሆኑ ተፈጥሯዊ የሚያስደስቱ ነገሮች ተፈጥረውለታል። ለትምህርት የሚሆኑ ፍጥረታት ተፈጥረውለታል። ሁሉ ነገር ተዘጋጅቶ የተፈጠረለት ሰው ነው። ታዲያ እግዚአብሔር እናንተን ይወዳቸዋል። ባሪያውና በአምሳሉ ፈጥሯቸዋል። መጋቢያችሁ ነው። ለምን ያስጨንቃቸዋል? ለምን ያስጨንቀናል? እውነት ለመናገር እኛ እንኳን በአቅማችን እንስሳትን ስንገዛ ምግባቸውን ሳናዘጋጅ ነው የምንገዛው። እግዚአብሔር ምግባችንን አዘጋጅቶ ነው የፈጠረን። ዛሬም ድረስ እግዚአብሔር ይመግባል። የሰማይ ወፎችን ራሱ ይመግባቸዋል። ግን እንደ ሰማይ ወፎች መብረር ይኖርብናል። መብረር፣ ማሰብ፣ መስራት። ዛሬ ኢትዮጵያ በጣም ትልቁ ስጋት የዳቦ ጉዳይ እንደሆነ ይታወቃል። የኑሮ ውድነቱ ከዕለት ከዕለት እየጨመረ ሩጠን እንኳን መቅደም አልቻለም። ብዙዎቻችን ግን
ከመጠን በላይ ያለፈ ድሎትን ስለሚፈልግ እንጂ መጠነኛ የሆነ በልክ በልቶ ማደር ይቻላል። እና ሶስቱም የሚቸገሩበት አንዱ የሚጨነቁበት የምግብ ጉዳይ ነው። ሁለተኛው ስለ ልብስ መጨነቅ እንደሌለብን ይናገራል። ወይ ለስጋ ከሙዘት ተለብሱ ለምትለብሱት አትጨነቁ ነው። ዓለምን በጣም ከሚያስጨንቃት አንዱ የልብስ ጉዳይ ነው። በተለያየ ጊዜ የተለያየ ፋሽን ይፈበረካል እንደምታውቁት። ያን ለመግዛት ደግሞ ባለጠጎች የቱን ልልበስ የሚል ምርጫ ነው የሚያስጨንቃቸው። በጣም ብዙ ልብስ አላቸው። የቱን ብለብስ ያምርብኛል? አንዴ ያን ይለብሳሉ፣ ይጠላሉ፣ ይለብሳሉ፣ ይጠላሉ። ሴቶች ደግሞ የትኛውን ልልበስ አይደለም ምን ልልበስ ነው፣ የእጦት ነው። የታመሙት ደግሞ ጤነኛ ያልሆኑት ደግሞ እንዴት አድርጌ ልልበስ ነው መልበስ የማይችሉ አንዳንዶች እግራቸው ተቆርጦ፣ አንዳንዶች እጃቸው ተቆርጦ መልበስ የማይችሉ ግን ሶስቱ ስለ ልብስ ይጨነቃሉ። ስለዚህ አትጨነቁ ተብለን አትጨነቁ። እንዲያውም የምድረ በዳ አበቦችን ተመልከቱ። እነሱ እኮ አይፈትሉም፣ እግዚአብሔር ግን ያለብሳቸዋል። ሰሎሞን እንኳን በዛ ሁሉ ጥበቡ እንደነሱ አልለበሰም ተብሎ ተጽፏል። ሰሎሞን በጥበቡ አረግ የተሳበበት የተለያየ ከለር ያለው ልብስ ይለብስ እንደነበረ የቤተክርስቲያን አንድምታ መተርጉማን ያብራራሉ። ይህን ያብራሩና እሱ ግን ኮፒ አድርጎ ነው ከምን ከእጽዋቱ ከስነ ተፈጥሮ ነው የወሰደው። እነሱ ግን የባህሪያቸው ነው ብሎ ያብራራሉ። ስለዚህ ምድረ በዳውን እንዲህ የሚያስጌጥ አምላክ እንዴት እናንተ ላይ ያለብሳችሁ? ነገ የሚቃጠለው ነገ የሚጠፋው እንደዚህ ካሳመረ እናንተንም አይተዋችሁም። ስለዚህ ምን እንብላ፣ ምን እንጠጣ፣ ምን እንልበስ ብላችሁ አትጨነቁ። ለነገም ብላችሁ አትጨነቁ። ሰው ዛሬ የሚበላው ኑሮት የሚለብሰው ኑሮት ለነገ ደግሞ ይጨነቃል። ነገ የሚለው በእርግጥ በቤተክርስቲያናችን ለመናንያን ከሆነ የዕለት ጉርስ የዓመት ልብስ አስቀርቶ መመጽወት አለባቸው። የሰባ ዓለም ወይም በዚህ ዓለም ልጅ ወልደው ቤት ሰርተው የሚኖሩ ሰዎች ከሆኑ የዓመት ምግብ የዓመት ልብስ ያስፈልጋቸዋል። ከዚያ የቀረው መመጽወት ነው ብሎ መጽሐፋችን በአንድምታ ተተርጉሞ እናገኘዋለን። ስለዚህ በጠቅለል ባለ መልኩ ስለነዚህ ስለ ሶስት ነገሮች መጨነቅ የለብንም። በእርግጥ ሰውን እነዚህ ብቻ ያስጨንቁትም፣ ሌላም ያስጨንቀዋል። የሰላም ጉዳይ ያስጨንቀዋል፣ የጤናው ጉዳይ ያስጨንቀዋል። በጣም ብዙ የሚያስጨንቅ ነገር አለ። ግን የሚያስጨንቀን ነገር በሙሉ መፍትሄው ምንድን ነው? መፍትሄው ቀላል ነው። እዚሁ ወንጌሉ ላይ ወደኋላ ሄዳችሁ ብትመለከቱት እናገኘዋለን። የመጀመሪያው መፍትሄ ምጽዋት እንደሆነ ይናገራል። አንቀጸ ምጽዋት አለበት። ባለሀብቶች የቱን ልልበስ ብለው ከሚጨነቁ አንዱን ለድሃው ቢሰጡ፣ ባለጠጎች እንዴት አድርጌ ልብላ የትኛውን ልብላ ብለው ከሚጨነቁ ቀንሰው ለድሆች ቢሰጡ እረፍት ያገኛሉ፣ ሰላም ያገኛሉ። በነገራችን ላይ ሰው የሚጨነቀው ከእግዚአብሔር እየተለየ በሄደ ቁጥር ነው። ኃጢአት እየሰራ ለኃጢአቱ ደግሞ ንስሐ ካልገባ ታስታውሳላችሁ። አቤል ወንድሙ ቃየል ገደለው። አቤል አረፈ። ቃየል ግን ተቅበዝባዥ ነበረ። ሰው ባየ ቁጥር በጫካ ይገባ ነበር። ሰላም አልነበረው፣ ኃጢአት እያሳደደው። ስለዚህ ሰው ከእግዚአብሔር ሲለይ ኃጢአት ሲሰራ ንስሐ ካልገባ ይጨነቃል። ለድሆች ስንሰጥ የሚሰማን ደስታ እንዴት አይነት ደስታ ነው! እንዴት አይነት እረፍት እናገኛለን! በአንጻሩ ከሰዎች ስንቀማ ስንዘርፍ ደግሞ ምን አይነት ጭንቀት ነው የሚሰማን! አያችሁ፣ በማብላት በማጠጣት በማልበስ የሚገኝ ደስታ አለ። ጭንቀታችን ይወገዳል። ይህ ብቻ አይደለም፣ ኋላም በመንግስተ ሰማያት በክብር እንኖራለን። መፍትሄ ነው። ስለዚህ መመጽወት የምትችሉ ማብላት ማጠጣት የምትችሉ ምዕመናን በመመጽወት ደስታን ማምጣት ትችላላችሁ። ጭንቀታቸውን ማስወገድ ትችላላችሁ። ሁለተኛው እዛው ላይ የተጠቀሰ ጸሎት ነው። ጸሎት ማለት ከእግዚአብሔር ጋር የምናደርገው ንግግር። ጸሎትን ድሃውን መጸለይ ይችላል፣ ባለሀብቱን መጸለይ ይችላል፣ ታማሚውን መጸለይ ይችላል። ጸሎት ከእግዚአብሔር ጋር ስለምንገናኝ እረፍት እናገኛለን። ዝም ብላችሁ በትንሹ መመልከት ትችላላችሁ። ጠዋት ተነስታችሁ ጸሎት ጸልያችሁ ወደ ስራ ስትወጡ ምን አይነት ሰላም ይሰማችኋል? ይሄን ማረጋገጥ ትችላላችሁ። ጠዋት ተነስታችሁ ቤተክርስቲያን ሄዳችሁ ኪዳን አስደረሳችሁ ወደ ቤታችሁ ስትመለሱ ምን አይነት ስሜት ይሰማችኋል? ቅዳሴም ካለ ቅዳሴ አስቀድሳችሁ
ማህሌትም ካለ ማህሌት አድራችሁ። ይሄ በጣም ትልቅ ሰላም ነው፣ እረፍት ነው። ብዙዎቻችን ከጸሎት ህይወት ስለምንርቅ ነው ህይወታችን በጣም የተጨናነቀ የሚሆንብን። ስለዚህ ጸሎት የተፈተነ መድኃኒት። በገዳም የሚኖሩ መናንያን አባቶቻችን እኮ የሚኖሩት በጾም በጸሎት፣ ግን ጸሎታቸው ከእግዚአብሔር ጋር ስለሚያነጋግራቸው የሚለብሱት ሳይኖራቸው አይጨነቁም፣ ደስተኞች ናቸው። የሚበሉት ሳይኖራቸው አይጨነቁም፣ ደስተኞች ናቸው። እኛ ብዙ እየበላን በጣም ብዙ ነገር ለብሰን በቃ በጭንቀት ውስጥ የምንኖረው ለምንድን ነው? ከእግዚአብሔር ጋር ስለማንነጋገር። እሱም ጸሎት ነው። ከዚህ በተጨማሪ ጾም ነው፣ እዛው ላይ ተገልጿል። የሚጾም ክርስቲያን ሲጾም የሚሰማው ደስታ አለ። ምክንያቱም መጾም የነፍስ ግብሯም ስለሆነ ማለት ነው። ብዙ ጊዜ እኛ የምናውቀው ለሰው መሰረታዊ አስፈላጊ ነገሮች ብለን ሳይንሱም እንዳስቀመጠልን ምግብ፣ ልብስና መጠለያ ነው አይደል? ይሄ መሰረታዊ አይባልም ይላሉ ሊቃውንት ወደታቸው። ይሄ ለስጋ አስፈላጊ ነው፣ ለነፍስ ደግሞ ያስፈልጋል። የነፍስ ምግቧ ቃለ እግዚአብሔር ነው። የነፍስ ምግቧ ጸሎት ነው። የነፍስ ምግቧ ምጽዋት ነው። እነዚህ ሶስት ነገሮችን ብናደርግ መፍትሄ እናገኛለን፣ ጭንቀታችን ይወገዳል። ከዚህ በተጨማሪ ግን በኃጢአት ወድቀን ከሆነ በንስሐ መመለስ ጠቅለል ባለመልኩ የሚያስጨንቀንን ሁሉ በማን ላይ ይመጣል? በእግዚአብሔር ላይ ይመጣል። በእግዚአብሔር መተማመን። ወይዚኒ መኑ ተስፋ ያኮኑ እግዚአብሔር። ሰው በገንዘቡ ከታመነ ገንዘቡ ሲጠፋ ይጨነቃል። ሰው በሰዎች ከታመነ ሰዎችን ሲያጣ ይጨነቃል። ሰው በውበቱ ከታመነ ውበቱ ሲረግፍ ይጨነቃል። ሁልጊዜም የምንታመንበት የማይረግፈው ትምክህታችን እግዚአብሔር ነው። አሁንስ ማን ነው ተስፋዬ? እግዚአብሔር አይደለም? ስለዚህ እኛ ክርስቲያኖች ክርስቶስ የሞተልን፣ ስጋውን የቆረሰልን፣ ደሙን ያፈሰሰልን፣ መጻሕፍትን ያጻፈልን፣ ሊቃውንትን እንዲያስተምሩን የሚያስነሳልን እኛን እጅግ በጣም ስለሚወደን ስለሆነ መጋቢያችን አምላካችን እያለ መጨነቅ የለብንም። ጭንቀታችን ሁሉ በሱ ላይ ይመጣል። አረብ አፉከ ወመልእ ወለከ፣ አፍክን ክፈት እሞላልሃለሁ ተብሏል። እስራኤልን ከሰማይ መና አውርዶ በሰባት ደመና ጋርዶ ባህረ ኤርትራን ከፍሎ ውሃ ከጭንጫ አፍልቆ የመገበ እግዚአብሔር አምላካችን እኛን እንዴት አይመግበን? ይመግበናል። የሰማይ ወፎችን እውራ ሞራ የሚቀልል ይላሉ አባቶች። የሚመግብ አምላካችን እንዴት እኛን አይመግበን? ይመግበናል። ይሄን ስንል ግን ድርሻችንን እየተወጣን እየሰራን። ብዙዎቻችን ስራ ፈተን ነው የምንጨነቀው። ስራ ፈቶ በመጨነቅ የሚመጣ ለውጥ የለም። መስራት አለብን። ድሮ ኢትዮጵያውያን ጎበዞች ነበሩ። ከውጭ ምንም ነገር ሳይፈልጉ ራሳቸውን ችለው ይኖሩ የነበሩ፣ የሚለብሱትን ልብስ ራሳቸው ሸምነው ሰርተው፣ የሚመገቡትን ምግብ ራሳቸው መሬት ላይ አብቅረው፣ ከውጭ ሌላ ነገር ሳይፈልጉ፣ ቤት ውስጥ የሚጠቀሙባቸው እቃዎችን ራሳቸው ሰርተው፣ ከእንጨት የሚሰሩ ከእንጨት ይሰራሉ፣ ከከብት ቀንድ የሚሰሩ ከከብት ቀንድ ይሰራሉ፣ ከከብት አጎዛ የሚሰሩ ወይም ከቆርበት እሱን ይሰራሉ። አያችሁ፣ ምኝታቸውን፣ መቀመጫቸውን፣ መጠጫቸውን፣ መብያቸውን፣ ምግባቸውን ራሳቸው ይሰሩ ነበር። ዛሬ እሱን አጠነ። እነሱን ነቀፍናቸው። ሸማ የሚሰሩትን ሸማኔ አላቸው። ብረት የሚቀጠቅጡትን ቀጥቃጭ አላቸው። ሸክላ የሚሰሩትን ሸክላ ሰሪ አላቸው። እነሱ ስራቸውን እርግፍ አድርገው ሲያቆሙ እኛ እጃችንን ወደ ውጭ መዘርጋት ጀመር። አሁን ቤታችን ውስጥ ስትገቡ የእናንተ የእጅ ውጤት የሆነ ምንድን ነው ያለ? ምንም የለን። ኑሮ ተወደደ፣ ተጨነቅን እንላለን። ችግራችን የኛ አለመስራት። ስለዚህ በተሰጠን ጊዜ፣ በተሰጠን እውቀት፣ በተሰጠን ጉልበት ራሳችን ሰርተን መኖር እንችላለን እና ይሄን ደግሞ እንድናደርግ የሚያስችለን አምላካችን ስለሆነ ሁላችንም ጠንክረን እንስራ፣ ከጭንቀት እንውጣ። በጭንቀት የሚመጣ መፍትሄ የለም። የዕለቱ የወንጌል ክፍል ነው። እግዚአብሔር አምላካችን ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። በሀገራችን የሚከሰቱ እነዚህ በጣም አስቸጋሪ የሆኑ ክስተቶችን ሰው ጨካኝ እየሆነ ወደ አውሬነት እየተለወጠ የመጣበት ክርስቲያኖቹ የሚሳደዱበት ጊዜ ነውና እውነት ለእነዚህም ለሞቱ ወንድሞቻችን እህቶቻችን የነ ቅዱስ ጊዮርጊስን የነ ቅድስት አርሴማን የሌሎችም የሰማዕታት በረከት ያድልልን። ሀዘንተኞችን የሚያረጋጋልን፣ ወላጅ አልባ ህፃናትንም በጥበብ በሞገስ በቸርነቱ ያሳድግልን።